የትሁቴ ስቃይ እንደቀጠለ ነው። ትሁትና ናቲ ተያይዘው ተላቀሱ። የናቲ እናት ቤቴን ሲጥ አድርጋ በመድፋቷ እጅ ከፈንጅ በፖሊስ እንድትያዝ አደረገ ገዙ። አሁን ላይ እናቱ በህይወት ኑራ ፖሊስ በመድረሷም እጅግ ከምንም በላይ ያስደነገጠውና ያሳሰበው ጉዳይ እናቴ ሞታለች፣ ከመሬት በታይ ናት፣ አፈር ተጭኗታል ተብዬ ለስንት ዘመናት ስኖር የነበረው አሁን እናቴ ከየት መጣች ሲልም ትሁትን ጠየቃት። ትሁትም እንዴት እንደሆነ ባላውቅም እዚህ ቤት እንዳጋጣሚ መጥቼ ስራ እየሰራው ባለውበት ሰዓት እናትህን እዚህ ቤት አግተው ያሰቃዩት፣ ለሷም የሚነገራት ልጅሽ ሞቷል አንቺ ገፊ እያሉ ሲያሰቃዩት እሷን ለመርዳት ጥረት እያደረግኩ ነበር በማለትም ነገረችው። በዚህን ሰዓት ናቲ የማረባ ነኝ፣ እነዚህ አረመኔዎች አሁን ይቺ ጋጠወጥ ሚስቱ ስትያዝ ፖሊስ መጥራትና እንዲሁም ደግሞ መቆርቆር ጀመረ እያለ ናቲ ገዙ ላይ ያለውን ጥላቻ አንጸባረቀ። ነገር ግን አሁን ላይ ቤቲ የናቲ እናት በጣም ጉዳት ስላደረሰችባት በድንገተኛ ሆስፒታል ውስጥ ትገኛለች። የመዳን እድሏ ዝቅተኛም እንደሆነ ሐኪሞቹ ተናገሩ። የናቲን እናት አቶ ገዙ በፖሊስ ቁጥጥር ስር ያዋለበት ምክንያት ሚስቴን እብድ ድንገት ከቤቴ መታ ሴት አደረገችብኝ ድረሱልኝ በማለትም ነበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ትሁቴ አሁንም ስቃይ ውስጥ እንደገባች ትገኛለች። ከቲናና ከተመስገን ለማምለጥ ብላ ሌላ ቦታ ስራ በገባችበት አጋጣሚ እንግዲህ ቤቴን የመሰለና አቶ ገዙን የመሰለ አረመኔዎች እያሰቃዩት ይገኛሉ። አቶ ገዙ ቤቲ ስጠፋበት እዛ ክላስ ገብታ መታነቋን ወይም ደግሞ እብዷ ሲጥ አድርጋ መያዟን ስላልተረዳ ምን ሆና ነው? የት ገብታ ነው? አሁን የት ሄዳ ነው? ሲልም ትሁትን ሲጠይቃት እዚሁ ነበረች፣ ስትወጣም አልነገረችኝም፣ እስከ ዛሬ ትነግረኝ ነበር ስትልም ናቲ እቤት አለው ሲላትም አዎ ናቲ ቤት ነው አለችው። በዚህን ሰዓት የትሁት ስልክ የቤቲ ስልክ ሲደወልባት ስልኩ ቤት ውስጥ መጥራት ጀመረ። በዚህን ሰዓት ሳሎን ሲሄዱ የቤቲ ስልክ ቁጭ ብሎም ተገኘ። ነገር ግን ሚስቴን ማን ነው ምን ሆና ነው እያለም ውጭ ወጥቶ ቢፈልጋትም ገዙ ሊያገኛት ስላልቻለ ለፖሊስ ሚስቴ ድንገት ጠፍታለች በማለትም አመለከተ። ፖሊሶች ሲያፈላልጉ በነበሩበት ሰዓት ቤቲን ሊያገኛት ስላልቻሉ አጋጣሚ አቶ ገዙ እብዷ ወይም ደግሞ ናቲ እናት ክላስ ሲገባ የናቲ እናት እዛው ሴት አድርጋ ድፍት አድርጋትም አገኘ ገዙ። በዚህን ሰዓት ኦ ድረሱልኝ እያለ ውሪታውን ሲሰቀጥጠው ትሁትና ናቲ የተሯሯጡ ሲገቡ ናቲ እናት ሞታለች የተባለው እናቱ እዛ ቁጭ ብላ ሲያገኛትም የመጨረሻ በድንጋጤ እጁ ሰውነቱ ተንዘፈዘፈ። ትሁትም ምን ተፈጥሮ ነው ስትል ስታይም ትሁትም ዘላ ንቃረገች የናቲ እናት። አቶ ገዙ አሁን ላይ ስሜታዊ ሆኖ ፖሊስ መጥራቱን እንጂ የራሱ ወንጀል ይፋ መውጣቱን አልተረዳም ነበርና በሰዓቱ የሚያደርገው ግራ ስለተጋባ ስለጨነቀውም ያደረገው ስህተት ይበልጥ ናቲን አሳመመው። ናቲ የመጀመሪያ ጥያቄው ትሁትን ነይ በማለትም ጎትቶ ወስዶ ስለዚህ ነገር የምታውቂው ነገር አለ እጅሽ አለበት ሲላትም እኔ የመጣሁት አሁን ነው፣ ግን ደግሞ እናትህን ባዶ
ክላስ ዘግተው አንቺ ገፊ፣ አረመኔ ገፊ ነሽ እያሉ ልጅሽን ገለሸዋል፣ ሞቷል እያሉ ሲያሰቃዩትም አንቺ ቆሻሻ ነሽ፣ እብድ ነሽ እያሉ ሳይኮሎጂዋን እየነኳት አንድ ቀን እንዳጋጣሚ እዚህ ክላስ ምንድነው ያለው ስልም እነሱም የሞተችው የባልተቤቴ ክላስ ነውና ብዙ ትዝታዎች ስላሉ በዛ አጋጣሚ እነዛን ትዝታዎች ማየት አልፈልግም ትላለች ቤቲ። በዛን ሰዓት ቀስ ብዬ ሲሄድም እናትህ በህይወት አለች። እኔ መጀመሪያ ስገባ አነቀችኝ። ከዛ እንደምንም ብዬ ከእሷ ጋር ተግባብቼ የሚስጥራዊ ሆነን ሚስጥሯን ነገረችኝ። እናም ልጅሽን ገለሸዋል ግፍ እያሉ ሲያሰቃዩት የነበሩት ሰዎች አሁን ላይ እንግዲህ እውነታው ይሄ ነው። እሷን ለመርዳት ብዙ ጥረት በማደርግበት ሰዓት ይሄው ቤቲ እሷን ለመሸማቀቅ በገባችበት አጋጣሚ እዛው ሴት አድርጋ ደፋቻት አለችው። በዚህን ሰዓት ናቲ የመጨረሻ ልቡ ተሰበረ። ቤቲ እንግዲህ ናቲ ስላናደዳት ንዴቴን ሁላ እወጣብሻለሁ እያለች እየተመላለሰች አንቺ መናጢ ነሽ፣ ልጅሽም ክፉ ነው፣ አረመኔ ነው። ስለዚህ እመኝኝ እገልሻለሁኝ። በተናደርኩ ቁጥር መጥቼ ንዴቴን አወጣብሻለሁ እያለች ስትሰድባት ቆይታም ሄደች። በድጋሜ ገብታ ልጅሽ መናጢ ክፉ ነው አንቺ ገፊ ስትላትም የኔ ናቲ ክፉ አይደለም ገፊ አይደለም ልጄን እኔ ያልገደልኩትም በማለትም የናቲ እናት እንግዲህ በመጨረሻ ቤቲን ሴት አድርጋ ድፍት ታረገቻት። ቤቲ አሁን ድንገተኛ ሆስፒታል ብትገኝም ሐኪሞቹም የቤቲ መዳን ዝቅተኛ እንደሆነም ለገዙ ነገሩት። ምክንያቱም እንግዲህ እብድ ተብዬዋ አንቃት ከወደቀች ራሱ ለብዙ ሰዓታት ስለቆየች የደም ስሯ ማሰራጨቱን ቀንሷልና ከፈጣሪ በታች እንግዲህ የምንችለውን የሕክምና አይነት አድርገን ነፍሷን ለማትረፍ እንተባበራለን በማለትም ዶክተሮቹ ሲነግሩት አቶ ገዙ ሚስቴ መትረፍ አለባት ብዙ ነገር አለ በማለትም ሲጠይቃቸው እነሱም ከፈጣሪ በታይ እሷን ለማትረፍ የምንችለውን ሕክምናና ርብርብ እናደርጋለን በማለትም እንግዲህ እውነታውን ነገሩት። አቶ ገዙ የመጨረሻ እየተናደደም ይገኛል። ይች እብድ እንዴት አባቷ ጠግባለች። አሁን በሷ ምክንያት ይበልጥ ብዙ ችግር ተፈጠረ። እኔም ስሜታዊ ሆኜ ያደረግኩት ነገር እኔንም ፖሊስ ጣቢያ ይከተኛል በማለትም እንግዲህ የገዙ ተግባር ይፋ የሚወጣበት ቀን እንደደረሰም ለራሱ ደጋግሞ ተረድቶም መናገር ጀመረ። አሁን ላይ ትሁት የናቲ እናት በመያዟ የመጨረሻ እየተናደደችና ቀደም ብዬ እልባት አድርጌለት በሆን ወይም ደግሞ ተመጣ ናቲ ራሱ ነግሬው በሆን እዚህ ውስጥ አትገባም ነበር። ግን ደግሞ እንኳንም ይፋ ወጣ። የናቲ እናት ምንም አትሆንም አባዬ፣ ምክንያቱም አእምሮ በሽተኛ ናት ተብላ አንድ ተሰይማለች። አእምሮ በሽተኛ ክላስ ደግሞ ሄዳ ገብታ ችግር የፈጠረችው ራሷ ስለሆነች ቤቲ ይህንን ችግር እያስፈራራቻትም እንደሆነ እኔ መረጃ ስላለኝ ለፖሊሶቹ አሳያለሁ በማለትም ለአባባ ነገራቸው። አባባም ግን ራስሽን በማይጎዳ መልኩ ገንዘብ ያላቸው ሰዎች ራሳቸውን እንደ ጻድቅና ሁሉን ነገር ማድረግ የሚችሉ መስሎ የሚታያቸው ሰዎች ናቸውና ራስሽን መጠበቅ አለብሽ ሲላትም አሁንማ ተጨምላልቅ ያለው ራሴን ስል እሷን ለብቻ አልተዋትም በማለትም አሁን ላይ ችግሩ ውስብስብ ብሎና ተጠማዞ እኚው ላይ ወድቋል አለችው። አቶ ገዙ ምናልባች በገንዘብ
እኔን ብዙ ነገር ለማድረግ ሊችል ይችላል፣ ግን ደግሞ ዝም ብዬ የምትወው ጉዳይ አይደለም በማለትም እንግዲህ ነገረችው። በዚህን ሰዓት አባባ አታስቢ፣ እኔ አባትሽ እያለሁኝ ምንም ነገር ልትሆኝ አትችም በማለትም እንግዲህ ከትሁቴ ጎን እንደሆነ አረጋገጠላት። በዚህን ሰዓት ትሁት ለናቲ ሁሉንም እውነታ ከተናገረች በኋላ የእፎይታ ስሜት የተሰማት ያክል እፍ አለች። እናም አሁን ላይ እኔ ልጄን አልገደልኩትም እያለች ወይኔ የምትለዋ እንግዲህ የናቲ እናት አቶ ገዙንም አልፈራህም፣ ከዚህ በኋላ ልጅሽን ገለሻል እያላቸው የምታሰቃዩ ከሆነ አንተም አይቀርልህም ስትለውም አንቺ እብድ እንዴት አባሽ ነው የጠገብሽው ሲልም ናቲ የመጨረሻ እንዴት አባክ ካላፍር ብለህ እናቴን ጭራሽ እብድ ትላለህ፣ አንተነህ እንዳያጠገብካት አግተህ እያስቀያት በጣም የሚወዳትን ልጇን ለያይተህ እኔን ሞቷል ለሷ ብለህ እሷን ደግሞ ለኔ ሞታለች ብለህ አስረድተህ ህይወታችንን ሲኦል አድርገህ የኖርክ ሰውዬ ምንድን ነው የምትለው ሲልም ገዙን አነቀው። በዚህን ሰዓት ፖሊሶቹም ነገሩ እስከሚጣራ እናትህ ፖሊስ ጣቢያ መቆየት አለባት ሲልም እናቴ እኮ ህመምተኛ ናት፣ ህመምተኛ ያደረጓት ደግሞ ልጅሽ ሞቷል ብለው እዚህ ባዶ ልክ ቤት እድሜ ልካቸውን አግተዋት ዛሬ ይፋ ወጥቶባቸው ነው። እናም ሴትየዋ እሷን በእሷ ገንዘብ እያናደደች የለበሰችውን ወርቅሽን ለበስኩት እያለች እያሰቃየቻት ስለነበረ ልጅሽ መናጢ ነው ስትላት በእኔ በኩል እማዬ ደካማ ስለሆነች ሄዳ አንቃታለች። እናም ለብዙ አመታት እኔም እናትህ ሙታለች ተብዬ እናቴ እንዴት በአንድ ሳምንት ቅጽበት ውስጥ ሙታ ተቀበረች የሚለውን ውስጤ አምኖ ባይቀበልም እንደ ሞተች ተረድቼ ይህን ያክል ጊዜ በሀዘን ስሰቃይ ኖሬያለሁ። ስለዚህ እናቴም በባዶ ቤት ያለ ምግብ ያለ ልብስ ስታሰቃያት እሱም ተጨምሮ ሲያሰቃያት የኖሩበት መረጃ አለይ በማለትም ናቴ ለፖሊሶቹ ይፋ ሲያወጣም ተረጋጋና እናትህ እንደዚህ እንደምትለው ከሆነ መረጃ ካለህ እናትህ ምንም አትሆንም አሉት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ